ሰው ሆኖ በሰውነት ልክ የመገኘት አብነት፣ በሞራል ልዕልና ማንም በማይደርስበት ከፍታ የመቀመጥ ምሳሌ። ይህ ልብ ወለድ አይደለም፣ የተኖረ ፍጹም ኢትዮጵያዊነት እንጂ። ሰዎቹም ገጸ ባህሪያት አይደሉም። እስከ ወዲያኛው አጽንቶ ለሚያቆያቸው አጋምዶ ለሚያኖራቸው ድንቅ እሴት ከሁሉ በላይ ለሰውነት የታመኑ ማህተመ ሰቦች እንጂ። በዚያ ክፉ ሰሞን የጥላቻና የጥርጣሬ ጉም ሰማዩን ሲሸፍነው የትግራይ ተወላጆቹ እና አርሶ አደር መሐሪ ወልደው ከብደው የኖሩበትን የኢሉ አባቦር ቀዬ ጥለው ልባቸውን እዚያው እንዳስቀመጡ አካላቸውን ይዘው ወደ ትግራይ ተሰደዱ። ደስታም መካፈልም አብረን ስንካፈል ነበረ። ግን ለተወሰነችው ሰዓት እናንተም ታውቃላችሁ፣ በዚህ በፖለቲካ ይሁን በአንድ ነገር ይሁን ትንሽ ጊዜ ተለያይተናል። ግማሻችን ራሴ ደንግጬ ሄጄ ነበር። እዚህ ያሉ ሁሉም ትቼ ግን እኔም አልወደድኩም ነበር ለመሄድ። ኦሮሞ ህዝብ በጣም ነው የምወደኝ፣ እግዚአብሔር ይመስገን። እኛም አልተነካንም፣ ጭራሽ እዚህ ያለን ሰዎች አልተነካንም። እንዲያው ቀበሌዎቻችን ጠቅላላው ክፉ የሚያደርጉ ሰዎች በስጋት ነው ይሄር ነው። ገርጉቱ ሲመጣ በአንድ ቀበሌ ሳይሆን እንደ ሀገር ነው የመጣ። እንደ ሀገር ሰግተን ሄድ ከዛ ኋላ ሄደን ያው ለተወሰነ አመታት ስንሸገር ቆየን። በኢሉ አባቦር ዞን ሁሩሞ ወረዳ ዘመናትን የተሻገረ ያንተን ለኔ እኔ ላንተ መተሳሰብና በጋራ የመሻገር አኩሪ ሴት ሰው መሆን እንጂ ማን ከየት ወዴት የማይቆጠርበት ድንቅ ማህበረሰባዊ መናኸሪያ ጥሪትን ፖለቲካ ሊገነባ ፖለቲከኛ ሊያሰማምረው የፈለገው ግንብ ሊደፍቀው አልተቻለውም። ገዝፎ በልጦ ተገኘና ድል ነሳው እንጂ። ከዚያስ ምን ሆነ? ከዚያማ ሀገሬዎቹ አደራን በመጠበቅ በኦሮሞ አስደማሚ ሴት ኢትዮጵያዊ አኩሪ መልክ ተገለጡና ለዛሬያችኑ ጥንቅጥ መድኃኒት ሆነው ተከሰቱ። ጦርነት ሲጀመር ትግራይ ከኢሉ አባቦር ሸሽተው ትግራይ የሄዱ ሰዎች ነበሩ፣ አርሶ አደሮች። የተከበረው ምክር ቤት ከዛ አካባቢ የመጣችሁ ሰዎች ኢሉ አባቦር ስትሄዱ አጥሩ ይሄን ጉዳይ ትክክለኛ መረጃ ነው። ሰዎቹ ሸሽተው ትግራይ ገብተዋል። ኢሉ አባቦር ያሉ አርሶ አደሮች ከነሱ ማሳ ቡና ለቅመው ሽተው ገንዘቡን በአካውንታቸው ያስገባሉ። ሰዎቹ የሉ ከእርሻቸው ላይ የተመረተ ምርት ሽጠው ገንዘቡን ራሳቸው አካውንት ያስገባሉ። ሰዎቹ የኛ ሰዎች በሌለንበት ሰርተው አካውንታችን እያስገቡ ነውና በቃ እንመለስ ብለው ተመልሰው ኢሉ አባቦር አሉ እየኖሩ ነው። ቀጥሎ የሆነው ከቃላት በላይ ነው። ተፈናቃይ አርሶ አደሮቹ ወትሮም የኖሩበትን ድንቅ ሴት ይተማመኑበታልና እንደማይበላ አውቀው አደራ ብለው ከስጋት ዞር ሊሉ ትግራይ ገቡ። የአካባቢው አርሶ አደር ከምድር የከበደውን አደራ ተቀበለ። በሌሉበት ንብረታቸውን እንደ ንብረቱ፣ ቤታቸውን እንደ ቤቱ ይጠብቅ ጀመር። የተገኘውን ሀብትም ሽራፊ ሳያጎድል ተፈናቃዮቹ ባሉበት በአካውንታቸው መላክ ቀጠለ። ተፈናቃዮቹ በሌለንበት ንብረታችን ከተጠበቀ ሰላምም ከወረደ እዚህ ምን አስቀመጠን እንመለስ ውሳኔያቸው ነበር። ሲመለሱ ያዩት የሆነው ሁሉ የተፈናቃዮቹን ልብ የረታ የኢትዮጵያውያንን ልብ የሚያሞቅ ተግባር ነበር። የለሱን አደራ ሰጥቼው የሄድኩት ኩንዱ ተረፈ ይባል። አዎ ህዝቡም እየጠበቀው ነው። አንዲት እግር ቡና ማልተቆረጠችብኝም እና በክብሬ ተጠብቆ በክብር ነው ያገኘሁት። ይሄ አደራ የሰጠሁት ልጅ ከአታክልቱም ከኮመደሩም ከሽንኩርቱም ከቡናውም ከምኑም ሽጦ ይስልክልኝ ነበር ልጁ ማለት ነው። ስንሸገር ስንቆይ እንግዲህ ሰላም ወረደ። ከሰላሙ በኋላ ደግሞ በስጋት ትንሽ ሰግተን ነው ስንመጣ እንደ ወትሮ ተቀብሎን እንደ ወትሮ አስተናግዶን ነው የተቀበለን ማለት ከመጣን ለቤቱ እኔ እንኳን በኋላ እዛ ቀን ሲሄድ በእውነት እንደ ክራይ አደራ ብዬ ለነገሻድሶ የሰጠሁት አሉ። እሳቸው እየተጠበቀ ነው የነበረ፣ በግልስ እየተጠበቀ ነበረ። ባህላዊ ስራና እድር ልክ አንድ ሰው አንድ ንብረት እንዳያነሳ በጣም ልክ ከመንግስት በላይ በእውነት ከሆነ ከመንግስት በላይ መዋቅር ሰርቶ ነው ማህበረሰቡ ሰርተው ለሁሉ ለኛ ብቻ አይደለም ለዛ አካባቢ ጠቅላላ አንድ ቡና አንድ ነገር አይነሳም። በአሁን ጊዜ የክፋት ነፋስ ያልጣለው የጥላቻ ወጀብ አልናደው የአብሮነት ሴት መሰረቱን አርቆ የተከለው የቤታቸው ግድግዳ ተፈናቃዮቹ ሲመለሱ የታማኝነት ሐውልት ሆኖ ጠበቃቸው። እንደ ትላንቱ ከዲስኩር በላይ ከንግግር ባሻገር የሆነን አስደናቂ ተግባርን ፈጸሙ። ተፈናቃዮቹ ሲነሱ አትሂዱ ደጃቸው ላይ ቆመው ያሰሙት ውቶታ ነበር። ማስቀረት አልቻሉም። ያላቸው ምርጫ ቃላቸውን በታማኝነት አደራቸውን በጽናት ጠብቆ ማቆየት ነበር። አደረጉት። አላጀር የሮሰነ ግርግርን ፌጀሪ ቡቃው አፍካኑ
ያኔ እነሱ ለመሄድ ሲነሱ እባካችሁ አትሂዱ ብለን ከወጣቶቹ ጋር ሆነን ለምነናቸዋል። እምቢ ብለውን ተለይተውን ወደ ትግራይ ከሄዱ በኋላ ግን ንብረታቸውን እንደ ራሳችን ንብረት ጠብቀን ምንም ሳይጓደልባቸው አጥራቸው እንኳ ሳይነካ አስረክበናቸዋል። ትተው የሄዱትን ሀብትና ንብረት በባህላችን መሰረት ጠብቀን አስረክበናቸዋል። 10 ከብት የነበራቸውን ተዋልደው 25 ከብቶች ሆነው አስረክበናቸዋል። እንደ ኦሮሞ ባህል አደራችንን ጠብቀናል። ስለዚህም ደስ ብሎን በጋራ በመኖር ላይ እንገኛለን። የሀገሬው የሰው ልክነት ሞራላዊ ልዕልና አደራን በማስረከብ ቃልን በመፈጸም አልቆመም። የቤት ጣጣው እስኪሞላ የኑሮ ስንቅ እስኪቋጠር ያለናቸው እኛው ነን ብለው ለ6 ወር ጓዳቸው እንዳይጎደል ምድጃቸው እንዳይቀዘቅዝ አብረው ቆሙ። ከዛ በኋላ ደግሞ ቤታችን ካሳዙኝ በኋላ ደግሞ የዋንገኘ ህዝብ የልኮሳያ ህዝብ እስከ 6 ወር ነው የቀለበኝ። እስከምንተካከል እስከ 6 ወር ቀልቦናል። ቡና ተከላ ጀመርን። ከቡና ተከላ ጀምረን ወደ ከፍቶች እርባታ ጀመርን። ብዙ ሀብት አፈራ። ሰላም ቢናጋ ስጋት ቢያንዣብብ ነዋሪ እስኪያልፍ ቀየውን ይለቃል እንጂ ደመናው ሲገፈፍ መመለስ መሻቱ ነው። ተፈናቃይም ቀየው ላይ የዘለቀውም ተገናኝቶ የለመደውን አብሮነት የማስቀጠል ጉጉቱ የማይገታ ለመሆኑ ድንቅ ኢትዮጵያውያን የገለጡት ታሪክ ቁልጭ አድርጎ ይናገራል። የንጹሃንን ስቃይ፣ የቀናውያንን እንግልት ስራቸው ኪስና ሆዳቸው ያደረጉ ገፈኞች ግን ይህ እንዲሆን አይፈቅዱም። የበዛው ኪሳራ፣ የተራዘመው ሰቆቃም የመጣው በዚሁ ነው። ልክ ገበሬ ዘር ዘርቶ ከዝናብ በኋላ ምርት እንደሚጠብቀው አምኖ ዘር ዘርቶ ከሆነ ወራት በኋላ የተሻለ ያፍራል ብሎ እንደሚጠብቀው ስደት፣ መፈናቀል፣ ስቃይ ዘርተው ከሌሎች ኃይል እርዳታ የሚጠብቁ ሰዎች አሉ። ስቃይ ዘርተው፣ መከራ ዘርተው፣ ችግር ዘርተው የተፈናቀልን አትሄድም ብለው ይዘው ማለት ነው። ተፈናቃይ ያልተመለሰበት አካባቢ ሰው እንዳይመለስ ለፈለገ ሳይሆን ሰዎቹ መመለስ ስለማይፈልጉ ሳይሆን ተፈናቃይን መያዣ ያደረገ ፖለቲካ ኢትዮጵያ ውስጥ በመኖሩ ነው። እውነተኛው የሀገሬ ገጽ ረቂቁ ሕያው መልክ ይህ ነው። ሕዝብ እያለ ያለው ይህንን አብሮነቴን አትንኩብኝ ነው።